ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱ ዜና ይዘን ቀርበናል። በጉጉት ሲጠበቅ የነበረው የአቶ ጌታቸው ረዳና የመህዲ ሐሰን የአልጀዚራው ጋዜጠኛ ሙሉ ዘገባ ትላንት ማታ ተለቋል። የሰዎች ዝም ማዘጋገር በእገታ ስለ ዶክተር አብይ ስለ ዶናልድ ትራምፕ ያልተነሳ ያልተወራ ነጥብ የለም። አቶ ጌታቸው ረዳ የተለያዩ ጋዜጠኞች እየተፈራረቁ ሲያፋጥጡት ነበር። ስለ ህወሓት ስለ ትግራይ ላይ የተፈጠረው ስለተባለው ጄኖሳይድ ጨምሮ በጣም ብዙ ጉዶች ተዝረግርገው ወጥተዋል። ለእናንተ ሰፋ ያለ ዘገባ ይዘን መጥተናል። የዩቲዩብ ገጻችንን ላይክ በማድረግ እንድትጀምሩ ለብዙዎች እንዲዳረስ እናሳስባለን። አቶ ጌታቸውና መህዲ ሐሰን ያረጉት ንግግር በቅርቡ አጠር ያሉ ቪዲዮዎች ተለቀው ብዙዎች መነጋገሪያ ርዕስ እንደነበሩ ይታወሳል። ትላንት ደግሞ ሙሉ ቅጂው ወጥቷል። መህዲ ሐሰን እና ሌሎች የአልጀዚራ ጋዜጠኞች አቶ ጌታቸውን ሲያፋጥጡት አልበቃል ሲሞግቱት አይተናል። እንደዚህ አይነት መግለጫዎች እንዲበረታቱ እያለን እዛ ላይ የተነሱ የተለያዩ ነጥቦችን ለእናንተ ይሄው እናቀርባለን። በ2022 እርስዎ የተደራደሩበት የፕሪቶሪያ ስምምነት በሚሊዮን ለሚቆጠር ሰዎች ፍትህ እንደሚሰጥ ቃል ገብቷል። 3 ዓመት ሆኖታል። ነገር ግን ቁልፍ ቃል ኪዳኖች አልተፈጸሙም። ማንም ለጦር ወንጀል ተጠያቂ ያልሆነም እንዲህ ብዙዎች አሁንም በስልጣን ላይ ናቸው። ባለፈው ወር ከሰብአዊ መብት ተቋማት ሁማን ራይትስ ዎች ክስ ከቀረበባቸው የአማራ ባለስልጣን ደመቀ ዘውዱ ጋር ተገናኝተዋል። ሁማን ራይትስ ዎች እንዳለው እሱ ከስምምነት በኋላም በምዕራብ ትግራይ የዘር ማጽዳቱን የቀጠለ ሰው ነው። የትግራይ ህዝብ እንዴት አድርጎ በእነሱ ጥቅም እየሰሩ እንደሆነ ሊያምኑት ይችላል ሲል ነበር መጀመሪያ ጥያቄ ያቀረበው። ጌታቸው ረዳም ለዚህ ጥያቄ ይህ ለመጀመሪያ ጊዜ የተሰማ ነገር ነው። ይህንን ቀውስ ለመፍታት ፍላጎት ካለ አሁን በስልጣን ላይ ካሉ ሰዎች ጋር መስራት አለብህ። የፌዴራል መንግስቱ በተያያዙት የምዕራብ ትግራይ አካባቢዎች በሚገኙ ማንኛውም የአማራ አስተዳዳሮች ማፍረስ እንዳለበት አምናለሁ። እናም ህዝቡ ወደ ቤቱ የሚመለስበት እድል ማራገጥ ካለብኝ ደግሞ ከፌዴራል መንግስቱ ጋር እና እነዚህ ሰዎች ጋር መስራት አለብኝ ሲል ተደምጧል። መህዲ ሐሰን ወዲያው አስቆሞት አቋሙን የቀየሩ ይመስላል ሲልም አቶ ጌታቸው አይ ኩራቴን መዋጥ ትዕቢቴን መተው አለብኝ ብለዋል። ትዕቢቶን መተው ብቻ አይደለም ያለም እይታውን እየቀየሩ ነው። ከዓመታት በፊት እንዲህ ብለው ነበር፣ ተፈናቃዮች ያፈናቀሉት ሰዎች አሁንም በጎዳናዎች ላይ የሚዞሩበት ወቅት ተመልሰው ብለው እጅግ ሞኝነት ነው። አሁን እንደዚያ ሰዎች ጋር ተቀምጠው መደራደርስ ምን ማለት ነው? አይከብዶትም ብሎ ላነሳቸው ጥያቄ አቶ ጌታቸው የኔ ጊዜያዊ አስተዳደር ኃላፊ በነበርኩበት ጊዜ ከፌደራል መንግስት ጋር ካደረግናቸው ስምምነቶች አንዱ ነው የአማራ አስተዳደር እንዲፈርስና ደህንነቱ በፌደራል መንግስት እንዲጠበቅ አቋሜን አልቀየርኩም። ደመቀ ዘውዱ ያንን አካባቢ የማስተዳደር ስራ ሊኖረው አይገባም። ነገር ግን ተፈናቃዮች የሚመለሱበት ሁኔታ ከፌደራል መንግስት ጋር መፍጠር ካለብኝ እንደሱ ያሉ ሰዎች ጋር መስራቴን መቀጠል አለብኝ ሲል ተደምጧል። መህዲ ሐሰን ብስራት ለሜሳ ከጸዳላ ሐሳብ ጋር ተስማማለ። የጸዳላ ሐሳብ ከዚህ ፖስት በፊት አቅርበነዋል። ጌታቸው መንግስት ቢቀላቀል ምንም ለውጥ አላመጣም ለሚለው ነጥብ ምን ታነሳለ ተብሎ ለጠየቀው ጥያቄ ብስራት ለሜሳ በሚያሳዝን ሁኔታ ከጸዳላ ጋር አልስማማም። አንደኛ በትግርኛ የነበረው የዘር ማጥፋት ተብሎ አልተሰየመም። ይህ በጣም ጥንቃቄ የሚፈልግ ጽንሰ ሐሳብ ነው። ወደ ጌታቸው ስንመጣ ግን ይህ በጣም ፕራግማቲክ ተጨባጭ የሆኑ ብዙ ደረጃዎችን አዎንታዊ ውጤት ያለው እርምጃ ነው ብዬ አስባለሁ። ይህ በሁለት ግለሰቦች መካከል ያለ ጥምረት አይደለም። ህዝቡ የህወሓትን የ50 ዓመት አምባገነናዊ ሞኖፖሊ ውድቅ ያደረገ ነው። ዲሞክራሲያዊ ሁሉን አቀፍና ክፍት የሆነ አዲስ የፖለቲካ ምህዳር ይፈልጋል። ይህ እርምጃ ትግራይ ከውስጧ ራሷን እንድታድስ እድል ይሰጣል ይላል መህዲ ሐሰን። ባለሙያዎች ጋር ባነጣጠረው ጥያቄ ጸዳለማ ጌታቸው ረዳ አብይ አህመድን መቀላቀሉ አስገርሞች ነበር ብሎ ለጠየቀ ጥያቄ ይህን ምላሽ ሰጥታለች። ሌላው ስለ ዶክተር አብይ ያነሳው አስደንጋጭ ጥያቄም ብዙዎችን አናግሯል። በ2019 የጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የነበረው የረጅም ጊዜ ግጭት በማስቆም የኖቤል ሰላም ሽልማት አሸነፈ። ዛሬ ግን በሁለቱ ሀገራት መካከል አዲስ ግጭት ሊፈጠር እንደሚችል እየተሰማ ነው። ታንኮች ወደ ድንበር እየተንቀሳቀሱ ነው። ኢትዮጵያ ከኤርትራ ጋር ሌላ ጦርነት አፋፍ ላይ ናት። በዚህ ጉዳይ ምን ታስባለህ ተብሎ ለጠየቀው አቶ ጌታቸው ረዳ እንደዚያ አላስቀምጠውም። ኢትዮጵያ የቀይ ባህር መዳረሻ ትፈልጋለች የሚለው ንግግር አሰብ የተባለው መሬት በባለቤትነት መያዝ ጋር ይደባለቃል። እኔ እስከማውቀው ድረስ የኤርትራ ሉዓላዊነት የሚጻረር ምንም አይነት ተአማኒነት ያለው ክርክር የለውም ብለው የፌዴራል መንግስቱን ወግኖ ቆሟል። ይህ ወደ ጦርነት አያመራም እያሉ ነው ሲል ለጠየቀው ጥያቄ
ይህ ወደ ጦርነት ያመራል ብዬ አልጠብቅም፣ ቢያንስ በአጭር ጊዜ ውስጥ ሲል መልሷል። ጠቅላይ ሚኒስትር አብይ አህመድ ግን ይህን ታሪካዊ ስህተት የወደብ ጉዳይ እናርማለን ብለዋል። ኢትዮጵያ ወደብ አልባ ሆና እንደማትቀር 1 ሚሊዮን % እርግጠኛ ነኝ ብለዋል። ኢትዮጵያ ጦርም ማንኛውን መስዋዕትነት መክፈል ዝግጁ ነኝ ብለዋል። እነዚህ እንዴት ማስፈራሪያ አይሆኑም ሲሉ ጌታቸውን ሲያፋጥጠው ጌታቸው ኢሳያስና ጠቅላይ ሚኒስትር ቀውሱን ለማርገብ በልባቸው የውስጥ መንገድ ይገኛሉ ብዬ የማምንበት ምክንያት አለ፣ እመኑኝ ሲል ተደምጧል። ይህ እምነት ነው። እምነት ምን ጥቅም ብሎ ላቀነሳለት ጥያቄ እውነት ልንገርህ፣ በቅርብ ወደ አፋር ክልል ቡሬ ድረስ ተጉዤ ነበር። የኢትዮጵያ መንግስት የአስፋልት መንገድ ሲገነባ አየው በግልጽ። የኤርትራ መንግስት በበኩሉ መንገድ እየገነባ ነው። ስለዚህ በቅርብ የተፈጠረ አለመግባት መሆን አለበት። ያንን ያህል ኢንቨስት ካደረጉ ሁለቱ ወገኖች ተመልሰው የሚስማሙበት መንገድ አያጡም ሲል ስለ ጦርነቱ አንስቷል። በዚሁ ከአብይ ጋር በተገናኘ የአብይ ተቃዋሚዎች የመሲህነት ስሜት አለበት ይላሉ። እናቱ 7ኛ የኢትዮጵያ ንጉስ እንደሚሆን ራእይ አይታለች። አንድ አማካሪው አብይ በእግዚአብሔር የተቀባው ነኝ ብሎ ያምናል ብለዋል። ለእርሶ ይሄን ብለውታል ሲል አስቂኝ ጥያቄ ቀርቦለት ነበር። አቶ ጌታቸው በይፋ ፓርላማ ላይ ተናግሯል። ለኔ እንደሱ ያለኝ ነገር የለም። እናቱ አንድ ቀን ንጉስ እንደሚሆን ነግረዋለች ሲል ይቀጥላል። መዲያሰንም አብይ ኢትዮጵያን እንዲገዛ በእግዚአብሔር ተመርጧል ብለው ያምናሉ ብለው ለጠየቀው ጥያቄ ጌታቸው ረዳ አላምንም ሲል አስገራሚ አስተያየት ሰጥቷል። መዲያሴን ይህን ነግረውታል ሲል ጌታቸው ረዳ ልነግረው አይገባኝም፣ እንደውም እሱ ከመመረጡ በፊት የቅርብ ጓደኛዬ ነበር ሲል ብዙዎችን ያስገረመ ሐሳቡን አጋርቷል። ጋዜጠኛው በመገረም የቅርብ ጓደኛሞች ነበራችሁ? ጠልተውት ነበር። የዘር ማጥፋት ጦርነት አራማጅ ኢምፔሪያሊስት ብለውታል። እንዴት ጓደኞትን እንዲላሉ ብለው ላነሳላቸው ጥያቄ ያ ጓደኛሞች በነበረበት እውነታ አይለውጥም፣ ከዘር ማጥፋቱ በፊት ማለት ሆኖ ሲል ጌታቸው ረዳ አዎ ከዘር ማጥፋቱ በኋላስ እንደገና ጓደኛሞች ሆናችሁ ላለው ጥያቄ እርስ በርስ እንዋጋ ነበር ብሎ ጥያቄውን መልሷል። ብቃቱን አስመስክሯል። በመንግስት በስልጣን ላይ ያለውን ቆይታ እንዴት ያዩታል ሲል ለጠየቀው ጥያቄ ጌታቸው ብቃቱን ገና አላስመሰከረም ይቀረዋል ብሏል። ይህን ቃለ ምልልስ አይቶ አማካሪው ብቃቱ ገና አላመሰከረም፣ በዘር ማጥፋት ወንጀለኛ ሊሆን ይችላል ማለቱን ከሰማ ከስራ ያባረረኛል ብለው ያስባሉ ወይስ ያቆዩታል የሚል የሚገርም ጥያቄ አቅርቦ ነበር። ጌታቸው ረዳ እንደ እውነቱ ምን እንደሚፈጠር ግድ የለኝም፣ ነገር ግን እነዚህ ነገሮች በይፋ መናገር የግድ ወደዚህ አይነት ውጤት ያመራል ብዬ አላምንም። መዲያሰን ግን አንዳንዶቹ እንደሚሉት ይህ ጠቅላይ ሚኒስትር ታላቅ የኢትዮጵያ አንድነት ራዕይ መደመር ያፈርሳል። ብዙ ሰዎች ተችተውታል። አንዳንዶቹ ብልሽት፣ ቅጥፈት ይሉታል። አንዳንዶቹ አብይ ስለመደመር ምንም አያውቅም ይላሉ። ግልጽ ለማድረግ ያህል ብልሽት ነው ብለው አብይ ስለመደመር ምንም አያውቅም ያሉት እርሶ ኖት ብለው ላነሳቸው ጥያቄ ጌታቸው ረዳ እየሳቁ መደመር ምን ነበር? እኔ ስለመደመር ሐሳብ ነበረኝ፣ ነገር ግን በወቅቱ እሱ ባለው ነገር አልስማማም ነበር። አሁንስ ብልሽቱ ቅጥፈት ነው ብለው ያስባሉ ላላቸው ጥያቄ ጌታቸው ረዳ ፈገግ ብለው ምናልባት ባለፉት 5 ዓመታት በሳሎኛለው እንደዚህ አይነት አጠቃላይ መግለጫዎችን ለማስወገድ በሚል አስገራሚ አስተያየት ሰጥተዋል። ሌላ ሁሉንም ያስደመመው ሌላ ጥያቄ ስለ ዶናልድ ትራምፕ የተቀረበላቸው ጥያቄ ነበር። በአልጀዚራ ቀምስ ላይ ጌታቸው ረዳ ከተመልካች ጥያቄ ቀርቦላቸው ነበር። ዶናልድ ትራምፕ 8 ጦርነቶች እንዲፈታ ተናግሯል። አንደኛው በኢትዮጵያና በግብጽ መካከል ነበር ብሏል። ግን ኢትዮጵያና ግብጽ መካከል ጦርነት አልነበረም፣ ስለዚህ እየዋሸ ነው አይደል ሲል ጠየቃቸው። እሳቸውም እየሳቁ ታውቃላችሁ፣ ተጨማሪ ጠላቶች ላለማፍራት የምሞክርበት ደረጃ ላይ ደርሻለሁ። ስለዚህ ስለ ፕሬዚዳንት ትራምፕ ምንም አልልም። ነገር ግን በግብጽና በኢትዮጵያ መካከል የነበረ ጦርነት ተፈቷል እስከሚለው ድረስ የቃላት ጦርነት ካልሆነ በቀር ያም ቢሆን ግን አልተፈታም። ግብጽና ኢትዮጵያ መካከል ጦርነት አልነበረም ሲሉ ተናግረዋል። ሌላው በምርጫው ጋር በተገናኘ ለቀረበላቸው ጥያቄ መንግስት ለቀጣይ ሰኔ ምርጫ ለማድረግ ተስፋ አድርጓል። እርሶም ስምረት የሚል አዲስ ፓርቲ እንዳለው ታውቋል። በምርጫ ለመሳተፍ ስላላችሁ ዝግጅት ሊያብራሩልን ይችላሉ ተብለው ለጠየቁት ጥያቄ ይህ ፓርቲ የተቋቋመው በህወሓት የለየለት አመራር ምክንያት በትግራይ የነበረውን የለውጥ እንቅስቃሴ እንዳይከስም ለማድረግ ነው። ክፍተቱን ለመሙላት እየሞከር ነው። እኛም እኔን ጨምሮ የህወሓት አመራር ሲሰሩ የነበረው ማለትም አምባገነናዊ ቁጥጥር መድገም አንችልም ሲል በአደባባይ ህወሓትን ሲዘልፍ ታይቷል።
መዲያስን ሌላ ያነሳችለው ጥያቄ ለሰላምና መረጋጋት ምረጡ መንገድ እንደ እርሶና እንደ አብይ ያሉ ለረጅም ጊዜ ቆዩ ሰዎች ከፖለቲካ ጡረታ ወጥተው ነውር የሌለበት አንተ እንዲሆነ አዲስ ትውልድ ስልጣን እንዲይዝ መፍቀድ አይደለም ወይ? ስልጣን ለምን አትለቁም? የሚመስል አይነት ጥያቄ ለቀረበላቸው እኔ መናገር የምችለው ስለ ራሴ ብቻ ነው። እኔና ባልደረቦቼ መድረኩን መልቀቅ እንዳለብንና ባሳለፍነው አስቀያሚ ታሪክ ሳንጎዳ ችሎታ ላለው አዲስ ትውልድ ማስረከብ እንዳለብን መናገር ልክ ነህ። ታዲያ ለምንድን ነው አዲስ ፖለቲካ ፓርቲ አሁን ያቋቋሙት ተብሎ ለጠየቀው ጥያቄ ያለኝ ድጋፍ ወይም ስም ለፓርቲው መጥቀም ነበረብኝ። በትግራይ ያለኝ ድጋፍ ለፓርቲው ማበርከት አለብኝ እና እርግጠኛ ሁን ለማንኛውም የተለየ ቢሮ ስልጣን አልወዳደርም ሲሉ ሳቅ ብለው መልሰዋል። ውድ ተመልካቾቻችን ትላንት በተለቀቀው የአቶ ጌታቸው ረዳና መህዲ ሐሰን ንግግር ዙሪያ ብዙ የተለያዩ ምልከታዎችን አግኝተናል። አቶ ጌታቸው ፍርሃትም እያለባቸው ተጋፍጠው ይህንን ማድረጋቸው በእውነቱ ይበል የሚያሰኝ ነው። መቅረብ እንዳልፈለጉ የሆነ ጎናቸው ያሳያል። ምክንያቱም መህዲ ከበድ ያለ ጋዜጠኛ እንደሆነ ሁላችንም እናውቃለን። ከባባር ጥያቄዎችም አፋጧቸዋል። ተመልሰ ስራ ላትቀመጥ ትችላለህ ስለ አብይ እንደተናገረም ተብሎ መሀል ላይም እንዳነሳበት ከላይ ገልጸን ነበር። ይህ መግለጫ በዶክተር አብይና በአቶ ጌታቸው ረዳ መሃል የሚያመጣውን ሽኩቻ እና ጉዳይ አብረን የምናየው ይሆናል። በሌላ ዜና ሰሞኑን በአፋር ኤርታሌ እየፈነዳ ያለው ወደ ቻይና የተፋፋመው ከፍተኛ ጭስ ጥንቃቄ ያስፈልጋል ተብሏል። ጥንቃቄ ማድረጉ ላይ በበልጥ ትኩረት ማድረግ ያስፈልጋል። ምክንያቱም ከኤርታሌም ከኃይልም ከጉቢ እየወጣ ያለው ሰልፈራይክ ኦክሳይድ ከፍተኛ ስለሆነ በመተንፈሻ አካላት ላይ ከፍተኛ ጉዳት ያስከትላል ሲሉ ተናግረዋል። እሁድ ህዳር 14 ቀን 2018 ዓ.ም የፈነዳው ከኢትዮጵያ አልፎ አንዲያው የደረሰው ወደ ቻይና የተመመው የከፍተኛ ጭስ ትክክለኛ የፍንዳታ መነሻው በኤርታሌ ተራራ ስር ባለው ኃይሉ ጉቢ በተሰኘ ቦታ መሆኑን ከስፍራው የተገኙት የሰመራ ዩኒቨርሲቲ የዘርፍ መምህራን ተመራማሪዎች ገልጸዋል። በዩኒቨርሲቲው የጂኦሎጂ መምህርና ተመራማሪው ኖሮ ያና አሚኒ ከፍተኛ የሰልፋሪክ አሲድ ሽታ ስላለ ከኤርታሌ በቅርበት ያሉ እንደ ኩስራዳዊ ያሉ ቀበሌ ነዋሪዎች ማስክ በመጠቀም ለጤናቸው ከፍተኛ ጥንቃቄ ማድረግ እንዳለባቸው በአጽንኦት አሳስበዋል። በቦታው የተገኙት የተመራማሪ መመርመር ኑራ ከቲግቫ ኢትዮጵያ ምን ይላሉ ተብሎ ለቀረበላቸው ጥያቄ ኃይሉ ጉቢ ከኤርትራ በስተደቡብ ምስራቅ ከ111 ኪሎ ሜትር ገደማ ይገኛል። ከትላንት ጠዋት ጀምሮ እስከዛሬ ኃይሉ ጉቢ ነበር። ፍንዳታ ወደ ተከሰተበት አካባቢ ለመድረስ የተወሰነ ሙከራ አድርገን ነበር። እንደ ሁሉ ባይሆንም አሁንም እያሸ እየመጣ እንደሆነ አይተናል። ኤርታሌና ኃይሉ ጉቢ አካባቢ በፈረንጆቹ ላይና ትንሽ ክፍተት የሚያሳይ ቦታ ነበር። አሁን ደግሞ በበፊቱ የከፋ ሁኔታ ጭስ እየወጣ ነው። ለመቅረብ ሙከራ እያደረግን ነበር። መሬት ላይ ሳልፈሪክ ኦክሳይድ በደንብ ይታያል። ጭሱ ይዞት የወጣው ሲል ተደምጧል። ዛሬ ከቀኑ 9 ሰዓት ከ20 ራሱ ኤርታሌ ነው ያለሁት። ኤርታሌ እየጨሰ ነው ያለው። ኃይለኛ የሰልፈር ኦክሳይድ ሽታ አለ። ሰልፈር ወጥቶ ያየነው በኃይለኛው በጉቢና በኤርታሌ መካከል ባለችው ቦታ ነው። ኃይሊ ጉቢም ሰልፈርም የወጣበት ቦታም ከኤርታሌ በክልል የሚገኙ ናቸው። የእሁዱ ጭስ ግን ከበድ ያለ ነው። ለዛም ነው የፈነዳው ብሏል። በሰሞኑን ፍንዳታ ማግማ ወደ መሬት ወጥቷል ወይስ አልወጣም ሲል ለቲክቫ ኢትዮጵያ ለቀረበላቸው ጥያቄ እስካሁን መሬት ላይ የፈሰሰ ማግማ ወይ ላቫ አላየንም ሲል መልሰዋል። ይሁን እንጂ ሲጀመር እንደነበረው እንደ እሁድ ባይሆንም ጭስ እየወጣ ነው። ጭሱ አንዳንዴ መጠን በዛ ብሎ ይወጣል፣ አንዳንዴ ደግሞ ይጠፋል ብለዋል። ማህበረሰቡ ማድረግ ስላለበት ጥንቃቄ የተነሳው ጥያቄ ደግሞ ትላንት የመስክ ስራ ከጨረስን በኋላ ከኤርታሌ በቅርብ ርቀት የምትገኘው አርሶ አደር ማህበር ባለንበት ኩርሷዲ ቀበሌና አካባቢ ሄደን ነበር። ኩርሷዲ የኤርትራ 25 ኪሎ ሜትር ገደማ የምትገኝ ቀበሌ ነች። በአካባቢው ለሚኖሩ ህብረተሰብ ክፍሎችም የግንዛቤ ማስጨበጫ ስራዎች ሰርተናል። ጥንቃቄ ማድረጉ ላይ በይበልጥ ትኩረት ማድረግ ያስፈልጋል። ምክንያቱም በኤርታሌ ከኃይልም ጉቢም እየወጣ ያለው ሰልፈሪክ ኦክሳይድ በጣም ከፍተኛ ስለሆነ የመተንፈሻ አካላት ላይ ጉዳት ያስከትላል ብለዋል። በተለይ የአስም በሽታ ያለባቸው ሰዎች ለመተንፈስ የሚያስችሉ ሁኔታ ስለሚያስከትል ጥንቃቄ እንዲያደርጉ ግንዛቤ ማስጨበጥ ስራውን ሰርቷል። ከኤርታሌ ከፍተኛ ጭስና አሽ ከወጣ ከመሬት በላይ ገንፍሎ መውጣቱ ምክንያት ምንድነው ተብሎ ለጠየቁት ጥያቄ ኤርታሌ በየጊዜው እየፈነዳ ተስተውሏል። መሬት ላይ ያለው ለውጥ ምንድነው? ከፍተኛና ጭስ አሽ ውስጥ በሳይንሳዊ እይታ ምክንያቱ ምንድነው ሲል ቲክቫ የኢትዮጵያ የጠይቃቸው መምህር ኖራ መታወቅ ያለበት ነገር ኤርታሌ የሚገኝበት ቦታ ለፍንዳታ በጣም ንቁ ነው። እንዲህ አይነት ነገር ይከሰተበታል ተብሎ የሚጠበቅ ነው ብለዋል። አክለውም ማግማ ውስጥ ያሉ ጋዞች ወደ ላይ መውጣት ይፈልጋል። ከላይ ያለው ማቴሪያል ደግሞ እንዳይወጡ ያደርጋቸዋል። ስለዚህ መሬት ውስጥ ጋዞች እንደ እንፋሎቱ በጥሶ ሲመጣ ሰሞኑ እንደተከሰተው አይነት ነገር ይከሰታል ነው ያሉት።
የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ